ሰላም እንዴት ናችሁ? ይህ 433 ስፖርት በኢትዮጵያ የዩቲዩብ ቻናል ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ያደርጋችሁ ቤተሰብ መሆናችሁን እንዳትረሱ። አዲስ ካልሆናችሁና ሰብስክራይብ ካደረጋችሁ ደግሞ ሼር በማድረግ ብዙ ቦታ እንድንደርስ እንድታደርጉ እንጠይቃችኋለን። ዛሬም እንግዲህ እንደተለመደው በአዲስ ፕሮግራም ተገናኝተናል። በዛሬው ፕሮግራም ደግሞ ቅድመ ጨዋታ ዳሰሳ ወይ ደግሞ ፕሪማች አናሊሲስ የምንሰራው ወልቭስ ከአርሰናል ጋር የሚያደርጉት ተጠባቂ የእንግሊዝ ፕሪሚየር ሊግ ጨዋታ ዙሪያ ነው። በዚህ ጨዋታ ዙሪያ እንግዲህ ብዙ የሚጠበቁ ነገሮች አሉት አይደል? እንደ ሁሉ ጊዜው ሁሉ ወይ ደግሞ ከዚህ በፊት እንደነበሩት ጨዋታዎች ሁሉ የሚጠበቅ ነገር አለ። አርሰናል ለዋንጫ የሚፎካከር ቡድን ነው። ወልቭስም ደግሞ የሰሞኑን የሮብ ኤድዋርድስ ቡድን በተሻለ መልኩ እየተንቀሳቀሰ ያለ ቡድን ነው። ምናልባት መጀመሪያ አካባቢ ላይ ወይ ደግሞ ውድድሩ በሚጀመርበት አካባቢ ላይ የነበራቸው አይነት መጥፎ እንቅስቃሴ ላይ አይደለም ያሉት። ስለዚህ በብዙ የምንመለከተው ጉዳይ ነው። ስለ አርሰናል ጉዳት ዜና፣ ስለ ጉዳት ጉዳዮች እነማን ፊት ናቸው እነማን ፊት አይደሉም የሚሉትን ነገሮች አጠቃላይ ለማየት እንሞክራለን። ከእናንተ የሚጠበቀው እስከዚህ ፕሮግራም መጨረሻ ድረስ መከታተል ነው። ለዛም ደግሞ ጋብዘናችኋል። አርሰናል እንግዲህ ከወልቭስ ጋር ጨዋታውን ሁለተኛ ዙር ጨዋታ ያደርጋል። የመጀመሪያውን ዙር ጨዋታ እናስታውሳለን አይደለ? ወልቭስ መጥፎ የነበረበት ጊዜ ማለት ነው። ምንም ጨዋታ ያላሸነፈበት ጊዜ 2 ነጥብ ብቻ የነበረው ጊዜ። ያም 2 ነጥብ ማለት እንግዲህ ወይ ደግሞ ያኛው 2 ነጥብ ማለት ከቶተንሃምና ከኖቲንጋም ፎረስት ጋር ነበረ ተጫውቶ ነጥብ መጋራት የቻለውና በተመሳሳይ 1 ነጥብ ይዞ ነበረ። ከዛ በኋላ ቶተንሃም ጋር 1 ነጥብ አገኘ። ከዛ በኋላ ከኖቲንጋም ጋር 1 ነጥብ አግኝቶ 2 ነጥብ ብቻ ነበር የነበረው እስከ 10 ምናምንኛው ሳምንት ድረስ ማለት ነው። እና በጥፎ የሚባል ፐርፎርማንስ ነበር አሳይቶ የነበረው። ኢቭን ጎል ራሱ ሲያስቆጥር ማንቸስተር ዩናይትድ ላይ ነበር አስቆጥሮ የነበረውና ማንቸስተር ዩናይትድ ላይ ሲያስቆጥር ከ500 ምናምን ደቂቃ በኋላ ነበር ጎል አስቆጥሮ የነበረው። ኦልሞስት ወደ 40 ምናምን ቀን ይመስለኛል በኋላ ጎል አስቆጥሮ የነበረውና ቤሌጋርድ የሚባለው ተጫዋች ነበረ ጎል አስቆጥሮ የነበረው። ዛት ማች በጣም መጥፎ የነበሩበት ጊዜ ነበር። ግን ከዛ በኋላ ባሉት እንቅስቃሴዎች ላይ ግን ከአርሰናል ጋር በነበረው ጨዋታ፣ ከሊቨርፑል ጋር በነበረው ጨዋታ፣ ከዛ መልሶ ከማንቸስተር ዩናይትድ ጋር በነበረው ጨዋታ፣ ከሲቲ ጋር በነበረው ጨዋታ ከተመለከትን ወልቭስ ሌላኛውን አይነት መልክ ወይ ደግሞ ሌላኛውን አይነት እንቅስቃሴ ነበረ ሲያሳየን የነበረው። ከአርሰናል ጋር የነበረውም ጨዋታ በኤሚሬትስ ነበር ጨዋታው ተደርጎ የነበረው። በጣም ከባድ ጨዋታ ነበር ለአርሰናል። ያልተጠበቀ አይነት ውጤት ነበር የተመዘገበው። ያልተጠበቀ አይነት አጨዋወት ነበር የተመለከትነው አይደል? 3 ጎሎች ነበር የተቆጠሩት። 2-1 በሆነ ውጤት ነበረ አርሰናል ወልቭስን ማሸነፍ ችሎ የነበረው። በሚገርም ሁኔታ ግን ከተቆጠሩት 3 ጎሎች አርሰናል 2 አስቆጥሯል አይደል? ወልቭስ ደግሞ 1 ነበር አስቆጥሮ የነበረው። ከተቆጠሩት 3 ጎሎች 3ቱም ላይ አርሰናል ተጫዋቾች አላስቆጠሩም። አንደኛው ጆንስቶን የተባለው ተጫዋች በረኛው ነበረ በራሱ መረብ ላይ ጎል አስቆጥሮ የነበረው። ከዛ በኋላ ደግሞ ሞስኩዌራ የሚባለው ተጫዋች ያስቆጠረው ጎል ነው። ሌላኛው ደግሞ ኦን ጎል የነበረው እንዲሁም ገብርኤል ጄሱስ ተቀይሮ ነበር ገብቶ የነበረውና ተቀይሮ ገብቶ ክሮስ የተደረገውን ኳስ እሱ ለመግጨት በሚሻማበት ሰዓት ላይ ያ ተጫዋች ነበረ ገጭቶት ጎል ሊቆጠር የቻለው። እሱም ባለቀ ሰዓት ማለት ነው። 1-0 እየመራ ነበር አርሰናል። ከኮርና ነበር የተገኘው ያ ጎል። ጆንስቶን ነበረ በራሱ መረብ ላይ ሊያስቆጥር የቻለው ያንን የኮርና ኳስ ማለት ነው። ከዛ በኋላ አቻ ሆኑ። ከዛ በኋላ ግን ከጥቂት ደቂቃዎች በኋላ ባለቀ ሰዓት 90ኛው ደቂቃ ከሞላ በኋላ ደግሞ አርሰናል አስቆጥሮ ማሸነፍ ቻለ። በጣም ከባድ ጨዋታ ነበረ። ባልተጠበቀ መልኩ እንዳልኳችሁ ነው። ከነበረው ወቅታዊ ፐርፎርማንስ አንጻር የሚጠበቅ አልነበረም። በእርግጥ ከዛ በፊት እንዳልኳችሁ ነው ከማንቸስተር ዩናይትድ ጋር በነበረው ጨዋታ፣ ከሊቨርፑል ጋር በነበረው ጨዋታ ብዙ ነገር ነበር ሲባል የነበረው። በእርግጥ በጣም አቅቶት ነበር። ግን የመጀመሪያውን አጋማሽ በጣም ከባድ ነበር። አሁን ማንቸስተር ዩናይትድ 4-1 ነበር አላሸነፈው የነበረው። ግን ደግሞ ያ 4-1 ግን በመጀመሪያው አጋማሽ 1-1 ነበሩ። በመጀመሪያው አጋማሽ ላይ በጣም አስጨናቂ ነበሩ ወልቭሶች። እያለ አርሰናል ላይም ሲደርስ ከባድ የሚባል ጨዋታ ነበር የነበረውና በቀላሉ የተጠናቀቀ ትግል አልነበረም፣ ወይ ደግሞ በቀላሉ ያበቃለት ትግል አልነበረም። ያ ጨዋታ በጣም በብዙ ፍትጊያ
በብዙ በቃ ዋጋ መክፈል ማለት ይቻላልና በእንደዚህ አይነት መልኩ የተደረገ አደገኛ ትንቅንቅ ወይንም ደግሞ አደገኛ ጨዋታ ነበር። አሁን ደግሞ ጊዜውን ጠብቆ ሁለተኛ ዙር ጨዋታ ደግሞ በወልቭስ ስታዲየም ከአርሰናል ጋር ጨዋታቸውን ያደርጋሉ። አርሰናል የዛኛው አይነት ፐርፎርማንስ ማሳየት አለበት ተብሎ አይጠበቅም። ምክንያቱም አሁን ባለፈው መጥፎ ፐርፎርማንስ ነበር አሳይቶ የነበረው። ከተመለከታችሁ ከብሬንትፎርድ ጋር የነበረው አቻ የወጣው ጨዋታ ጥሩ ነገር ምንድነው አርሰናል አቻ መውጣቱ ነው። ልክ ዴክላን ራይስ እንዳለው ሁሉ ማታሸነፈውን ጨዋታ ቢያንስ አታሸንፍ። አለማሸነፍ ኖርማል ነገር ነው፣ የሚያጋጥም ነገር ነው። ግን ቢያንስ አትሸነፈው ያን ጨዋታ። ማታሸነፈውን ጨዋታ የምትሸነፍ ከሆነ በብዙ ዋጋ ትከፍላለህ ብሎ ነበር ተናግሮ የነበረውና አለመሸነፉ ነው እንደ ትልቅ ዜና የሚነሳው። ወይ ደግሞ ጥሩ ጎን ከዛ ጨዋታ ጥሩ ጎን እናንሳ ከተባለ የአርሰናል አለመሸነፍ ነው ጥሩ ጎን ተብሎ ወይ ደግሞ እንደ አንድ ጥሩ ጎን ይነሳ የነበረውና ያንን ፐርፎርማንስ በእርግጥ ከዊጋን ጋር በነበረው ጨዋታ በ27 ደቂቃ ጨዋታውን ጨርሶ ታሳይቷል ያለውን አቅም። ግን ደግሞ ይሄኛው ደግሞ ፕሪሚየር ሊግ ያኛው ኤፍኤ ካፕ ነው። ስለዚህ ፕሪሚየር ሊግ ላይ ደግሞ ማሳየት ያለበት ሌላ አይነት ደግሞ እንቅስቃሴ አለ። በዚህ ጨዋታ ላይ ከሚነሱት ጉዳዮች መካከል አንደኛ በጉዳት እነማን አይኖሩም እነማንስ ደግሞ ይደርሳሉ የሚለው ነገር ነው በመጀመሪያ አስቀድመን የምንመለከተው። መጀመሪያ ላይ ስለ ካላፊዮሪ በሚጠየቅበት ሰዓት ላይ ካላፊዮሪ ደህና እንደሆነ ከቡድኑ ጋር ትሬኒንግ እንደሰራና በዚህ ጨዋታ ላይ የመድረስ ትልቅ ቻንስ እንዳለው ተነግሯል። ከዛ ውጪ ቤን ዋይት በዚህ ጨዋታ ላይ የመድረስ ጉዳዩ ያጠራጥራል። ማለት ጉዳት አይደለም ግን ደግሞ እንደ ፋቲግ ነገር ነው እና በጣም እንደ ድካም ነገር እንደ መዛል ነገር ስለሆነ ያው በእንደዚህ አይነት መልኩ ደግሞ ተጫዋቾች የሚጫወቱ ከሆነ ለጉዳት ይዳረጋሉ። ለጉዳት ባይዳረጉም ጥሩ ፐርፎርማንስ አያሳዩ ሜዳ ውስጥ በቃ ያን ያህል አሪፍ የሚባል እንቅስቃሴ ሲያሳዩ አንመለከታቸው። ስለዚህ በእንደዚህ አይነት ፊትነስ ሌቭል ላይ ሆኖ ጨዋታ እንዲያደርጉ አይፈለግም። ሌላኛው ደግሞ ስለ ኦዴጋርድ እና ካያቨርስም እንደዚሁ ተጠይቆ ነበረ። ሁለቱም በደንብ ሪከቨር እያደረጉ ነው። ሲሪየስ የሆነ እንትን አይደለም ያላቸው፣ ግን ለዊኬንዱ ወይም ደግሞ ለሳምንቱ መጨረሻ ግን ሊደርሱ የሚችሉበት እድል ሰፊ ነው ብሎ ተናግሯል። በዚሁ ከጉዳት ጋር በተያያዘ በአርሰናል ዙሪያ እየተነሳ ያለ አንድ ጉዳይ አለ። ያ ምንድነው? በዋርማፕ ላይ ተጫዋቾች እየተጎዱ ነው የሚገኙት። መጀመሪያ ዊሊያም ሳሊባ ነበረ ተጎድቶ የነበረው ላይክ ዋርማፕ ላይ የተጎዳው ዊሊያም ሳሊባ ነበር። ከዛ በኋላ ካላፊዮሪም እንደዚሁ ተጎዳ። ሳካም እንደዚሁ በሊድሱ ጨዋታ ላይ ገና እያሟሟቀ በነበረበት ሰዓት ላይ ነበረ የተጎዳው እና ይሄ ነገር ተደጋገመ። ስለዚህ እንዴት ነው ዋርማፕ የመቀየር ሀሳብ የለህም ወይ ተብሎ ሚኬል አርቴታ ራሱ ተጠይቆ ነበር። ምክንያቱም ተጫዋቾች እየተጎዱ ስለሆነ። ግን እሱ የሚለው ግን እንደዚህ አይነት አጋጣሚ ቀጥታ ከዋርማፑ ጋር የተያያዘ አይደለም። በቃ ይሄ በ6 ዓመት ምናምን አንድ የሚደረግ የሚመጣ ነገር ማለት አንድ ተጫዋች ዋርማፕ ላይ መጎዳቱ አይደለም። ግን 3 ተጫዋቾች በአንድ ሲዝን ላይ በተከታታይ ባሉ ጊዜያቶች ላይ ዋርማፕ ላይ መጎዳት እንደዚህ የሚፈጠር ነገር አይደለም። ግን የዋርማፕ እንቅስቃሴውን ግን የመቀየር ምክንያቱም ተጫዋች እያለው አውቀዋለሁ ላይክ ይሁን አንድ ቋሚ የሆነ መንገድ ነው የምንፈልገው። የምንዘጋጅበት ዋርማፕ የምናደርግበት መንገድ ቋሚ መሆን መቻል አለበት፣ ወይ ደግሞ ወጥ እንዲሆን የምንፈልገው እንጂ በየጊዜው የሚቀያየር እንዲሆን አንፈልግም ብሎ የተናገረበት አጋጣሚ ያለና አሁንም የዋርማፑን ሁኔታ ይቀይሮ እንደተናገረው ከሆነ ምክንያቱም ይሄ ከስንት አንዴ የሚፈጠር ነገር ነው። ሁሌ የሚመጣ ነገር አይደለም። ሁሌ አፕን የሚያደርግ ነገር አይደለም። ስለዚህ ከስንት አንዴ በሚፈጠር ነገር ከስንት አንዴ በሚመጣ ነገር ዋርማፑ ላይ ማሳበብ ወይም ደግሞ ተጠያቂ ማድረግ ትክክል አይደለም ብሎ ነው የሚያምነውና ይሄ ነገር ሊታሰብበት የሚገባ በአርሰናል ቤት እያየ ነው የምንገኘው ነው። ብዙ ጉዳት በአርሰናል ቤት እየተመለከትን ነው። የመስል ኢንጁሪዎች አሉ፣ ብዙ አይነት ጉዳቶችን ተመልክተናል። ግን ደግሞ ዋርማፕ ላይ ግን ጉዳቶች ብዙም የተለመዱ አይደሉም አይደለ? ምክንያቱም ዋርማፕ ማለት ጨዋታው በቃ ሊጀምር አሰላለፍ ተለቆ ማለት ነው። አሰላለፍ እነማ እንደሚገቡ እነማ ቤንች እንደሚሆኑ ለፕሪሚየር ሊግ ቲቪ ተሰጥቶ እሱ ነገር ዲስፕሌይ ተደርጎ በየሳይቶች ላይ ያ ፎርሜሽን ተለጥፎ ነው ተጫዋቾች እኮ ዋርማፕ የሚያደርጉት። ግን በዛ መሃል ግን መልሶ ደግሞ ያ ፎርሜሽን ሲቀየር ደግሞ እንመለከታለንና በአርሰናል ቤት አሳሳቢ የሆነ ያለ ነገርና በጊዜ ሊፈታ ሊቀረፍ የሚገባው ነገር ወይ ደግሞ ሊቀረፍ የሚገባው ነገር ይሄኛው። ሌላኛው ደግሞ ለሳካ አዲስ ሮል እንደተሰጠው ተመልክተናል። እንደዚሁም ደግሞ ከማዱዌኬ ጋር ያላቸውም ጥምረት ያላቸውም ፉክክር እንዴት ነው የሚለውን ነገር ለማየት እንሞክራለን። ማዱዌኬ ከቼልሲ በሚመጣበት ሰዓት ላይ የቡካዮ ሳካ ተጠባባቂ እንዲሆን ተብሎ ነው የመጣው።
እንደሚታወቀው በግራም መጫወት ይችላል ተብሏል። ግን ሲመጣ ግን በዋናነት ግን የቡካዮ ሳካን አለመኖር በጉዳት ምክንያት ሊሆን ይችላል፣ በተለያዩ ምክንያቶች የማይኖርበትን ጊዜ ብቃት ባለው ተጫዋች እንዲሸፈን ነው። ዋኔሪ እዛ ቦታ ላይ ሲጫወት ተመልክተነው እናውቃለን። ግን እሱ ሞሮፍ ወደ 8 ቁጥር ቦታ ላይ መጥቷል በሚኬል አርቴታ ስር። ስለዚህ ያን ቦታ ከቨር እንዲያደርግ ነው። ማዱዌኬ ደግሞ በተሰለፈባቸው ጨዋታዎች ላይ ጎል እያስቆጠረ ነው አይደለ? በብሬንትፎርዱ ጨዋታ ላይ ብቸኛውን ጎል ያስቆጠረው እሱ ነበረ። አርሰናል ባያሸንፍም ብቸኛ ጎል ያስቆጠረው ግን እሱ ነበር። ከዊጋኑ ጨዋታ ላይም የሚገርም ጎል አስቆጥሯል። ራኒንጉ በጣም የሚያስደንቅ ነበር፣ አጨራረሱ የሚያስደንቅ ነበር፣ እያንዳንዱ ተች በጣም የሚያስደንቅ ነበርና ያንን ኳስ ማስቆጠር ችሏል። ሶ እድል በተሰጠው ቁጥር ጎል እያስቆጠረ ነው። ቡካዮ ሳካ በብሬንትፎርዱ ጨዋታ ላይም ተቀይሮ ነው አርለ የወጣው እንጂ መጀመሪያ ቋሚ 11 ውስጥ ገብቶ ነበርና በሁለቱ መካከል ያለው ፍክክር ግን ጥሩ እንደሆነ ሚኬል አርቴታ ተናግሯል። እንዲሁም ፕሬስ ኮንፈረንሱን ከሚሰጥበት ሰዓት በፊት ሁለቱ ተጫዋቾች ጂም ውስጥ እንደነበሩና እርስ በርስ ኮምፒት እያደረጉ እንደሆነ ያም ኮምፒቲሽን ደግሞ ለአርሰናል እድገት ለአርሰናል የዛ ኤሪያ ዴፕዝ ትልቅ የሚሰጠው ኃይል እንዳለ፣ ትልቅ የሚሰጠው ብርታት እንዳለ፣ ትልቅ የሚሰጠው መነሳሳት እንዳለ የተናገረበትን አጋጣሚ ተመልክተናልና እርስ በርሳቸው እንደዚህ የሚፎካከሩ ጤናማ የሆነ ፍክክር ካለ ማዱዌኬም እንዲጎለበት ያደርገዋል፣ እንዲነቃ ያደርገዋል። ቡካዮ ሳካም ደግሞ እንደዚሁ እንዲጠነክር አቅሙን በደንብ እንዲያሳይ ተፎካካሪ እንዳለበት እያሰበ እንዲጫወት ያደርገዋል። ሲቀጥል ደግሞ ልክ ሚኬል ሜሪኖ አምና አዲስ ሮል ሰጥቶት ነበር አይደለ? 9 ቁጥር ቦታ ላይ አርሰናል ተጫዋች በሚያጣበት ሰዓት ላይ ያ 9 ቁጥር ቦታ ላይ ሚኬል ሜሪኖ ሲጫወት ተመልክተናል። እንዴት አዳፕት እንዳደረገ ጎል ሲያስቆጥር ነበረ፣ የተለያዩ እንቅስቃሴዎችን ሲያደርግ ተመልክተነው ነበር። አዳፕቴሽኑ ጥሩ ነበር። አሁን ደግሞ ቡካዮ ሳካ ይመስላል ተረኛው። አርቴታም ቃል በቃል የተናገረው ነገር ምናልባት ፎር ዘ ፊውቸር ለወደፊቱ ቡካዮ ሳካን ያን ቦታ እናስበዋለን ወይ ደግሞ ያን ቦታ ለቡካዮ ሳካ ኮንሲደር እናደርግለታለን ብሎ ተናግሯል። አሁንም ደግሞ ኦልሞስት እዛ ቦታ ላይ ማጫወት ጀምሯል። እዛ ቦታ ላይ ቡካዮ ሳካ እየተንቀሳቀሰ ነው ያለው። 10 ቁጥር ቦታ ላይ ለምሳሌ ባለፈው ተጫውቶ ተመልክተነው ነበር አይደለ? የመጀመሪያው አጋማሽ ላይ እንደዛ ነበረ ተጫውቶ የነበረው በዊጋኑ ጨዋታ ላይና ይሄ እንቅስቃሴ ወይ ደግሞ ይሄ ሮል እንደሚቀጥልና የቡካዮ ሳካ አዳፕቴሽን እንዳስደነቀው ጥሩ አዳፕት እያደረገ እንደሆነም የተናገረበት አጋጣሚ ነው ያለውና ቡካዮ ሳካ አንደኛ በቀኙ የማጥቃት ቦታ ላይ ከማዱዌኬ ትልቅ ፍክክር ይጠብቀዋል ወይ ደግሞ ገጥሞታል። ሲቀጥል ደግሞ አዲስ ሮል ደግሞ የመላመድ ደግሞ ሌላ አይነት ፈተና ደግሞ እንደቀረበለት ተመልክተናል። ከዛ ውጪ በዚህ ጨዋታ ላይ ስለ ኤዜም የተወሰነ ነገር ማለት እንችላለን ብዬ አስባለሁ። ምክንያቱም ኤዜ በዩጋኑ ጨዋታ በጣም አስደናቂ ነበር። 2 በጣም ወርልድ ክላስ የሆኑ አሲስቶችን ነበረ ማድረግ ችሎ የነበረውና ኦፍ ኮርስ ዊጋን ስለሆነ ነው የአቅም ጉዳይ ያለ ብዙ ነገር ይነሳል። ግን ደግሞ በዛ ጨዋታ ግን አንድ ኪ ነገር ተመልክተናል አይደል? ያ ምንድነው? ኤዜ ስፔስ እያገኘ ነበር። ኤዜ ስፔስ ካገኘ ደግሞ ምን ያህል አደገኛ ተጫዋች እንደሆነ ምን ያህል ሌታል የሆነ ተጫዋች እንደሆነ ከዚህ በፊት በነበረው የአርሰናል ጎሎችም እንቅስቃሴዎችም ካያችሁ አሲስቶችም ፓላስን በነበረበት ሰዓት ላይ ከነበረው እንቅስቃሴ አንጻር ይሄ አቅሙ ከስፔስ ጋር የተገናኘ አቅሙ ግልጽና ሁሉም የሚስማማበት ጉዳይ ነው። ስለዚህ ሚኬል አርቴታ ከኤዜ ምርጡን ብቃት ለማግኘት የሚፈልግ ከሆነ ማድረግ ያለበት ነገር ለኤዜ የሚያስፈልገውን ስፔስ ክሬት ማድረግ ነው። ልክ እንደ ዊጋኑ ጨዋታ ሁሉ፣ እንደ ቶተናሙ ጨዋታ ሁሉ፣ እንደ ኖቲንጋም ጨዋታ ሁሉ ማለት ነው። ሶ በዚህም ጨዋታ ላይ ለኤዜ ስፔስ የሚያገኝ ከሆነ ወልቭሶች ስፔስ የሚሰጡት ከሆነ ኤዜ አደገኛ የሆነ ቅጣት ሊቀጣቸው እንደሚችል ይገመታል። በአጠቃላይ ግን ጨዋታው ጥሩ ተጠባቂ ጨዋታ፣ ፉክክር ያለበት ጨዋታ እንደሚሆን ይገመታል። የናንተስ ግን ሀሳብ ምንድነው? ስለዚህ ጨዋታ ያላችሁ ሀሳብ ምንድነው የሚለውን ነገር ደግሞ በኮሜንት ሴክሽን ላይ እንታስቀምጡልን እንጠይቃችኋለን። እስካሁን ድረስ ተከታተላችሁ እናመሰግናለን። በቀጣይ ፕሮግራም እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ።